ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ በመጀመሪያ የምናየው እንግዲህ ዘ ኦዲሲ እና ደማል ፎርስ ለተሰኙት ፊልሞች ሲሆን ምክንያቱም ደማል ፎር የተሰኘው ፊልም ሁለተኛ ዊኬንዱ ላይ፣ ዘ ኦዲሲ ደግሞ የመጀመሪያ ዊኬንዱ ላይ ከህንድ ቦክስ ኦፊስ ጭምር በዓለም አቀፍ ደረጃ ፊልሞቹ እጅግ በጣም ምርጥ ገንዘብ መስራት ችለዋል። ታዋቂው ዳይሬክተር ክሪስቶፈር ኖላን ዳይሬክት ያደረገው ዘ ኦዲሲ የተሰኘው ፊልም በህንድ ቦክስ ኦፊስ እንኳን የመጀመሪያ ቀን ላይ 17 ከሮር አካባቢ መሰብሰብ ችሎ ነበረ። ቅዳሜ ወደ 21 ከሮር መሰብሰብ ቻለ። ትናንትና እሁድ ላይ ደግሞ ወደ 21 ከሮር አካባቢ መሰብሰብ ችሎ ነበረ። እሁድ ላይ በእርግጥ የዓለም ዋንጫ ባይኖር ኖሮ ይህ ፊልም ከ25 ከሮር በላይ ይሰራል ተብሎ ተገምቶ ነበረ። እንደዛም ሆኖ ግን የመጀመሪያ ዊኬንዱ ሲጨርስ ዘ ኦዲሲ የተሰኘው ፊልም በህንድ ውስጥ ብቻ 57 ከሮር መሰብሰብ የቻለ ሲሆን ይህ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 75 ከሮር አካባቢ ሆነ ማለት ነው። ወደ 750 ሚሊዮን የህንድ ሩፒ ማለት ነው። ፊልሙ ዶሜስቲክ ቦክስ ኦፊስ ላይ ማለትም አሜሪካና ካናዳ ውስጥ ይህ ፊልም የመጀመሪያ ዊኬንዱ ላይ 124 ሚሊዮን ዶላር መሰብሰብ እንደቻለ የተነገረ ሲሆን ኢንተርናሽናል ማርኬት ላይ ደግሞ በአጠቃላይ 140 ሚሊዮን ዶላር አካባቢ መሰብሰብ ችሏል። ፊልሙ ዘ ኦዲሲ የተሰኘው ፊልም በአጠቃላይ በጀቱ 250 ሚሊዮን እንደሆነ ቀደም ብሎ ተነግሮ ነበር በዶላር። ይህም ማለት የመጀመሪያ ዊኬንዱ ሲጨርስ በ3 ቀን ውስጥ ብቻ በዓለም አቀፍ ደረጃ ፊልሙ በሚገርም ሁኔታ 264 ሚሊዮን ዶላር መሰብሰብ ቻለ ማለት ነው። ዶሜስቲክ ቦክስ ኦፊስ ላይ ማለትም አሜሪካና ካናዳ ውስጥ ፊልሙ ከበጀቱ ግማሽ በላይ መሰብሰብ ችሏል። ስለዚህ በቀጣይ የመጀመሪያ ሳምንቱ ሲጨርስ ደግሞ በዓለም አቀፍ ደረጃ ምን ያህል ይሰበስባል የሚለውን አብረን ምን ይሆናል። ደማል ፎር የተሰኘው ፊልም የመጀመሪያ ሳምንቱ ላይ በህንድ ውስጥ በኔት ኮሌክሽን 95 ከሮር መሰብሰብ ችሎ ነበረ። ሁለተኛ ዊኬንዱ ላይ ማለትም አርብ፣ ቅዳሜ፣ እሁድ በ3 ቀን ውስጥ ብቻ 28 ከሮር መሰብሰብ ችሏል በኔት ኮሌክሽን። የሚገርመው ነገር ደማል ፎር የተሰኘው ፊልም ሁለተኛው አርብ ላይ 10 ከሮር አካባቢ መሰብሰብ ችሏል በኔት ኮሌክሽን። እሁድ ላይ ደግሞ በትላንትናው ዕለት 22 ከሮር አካባቢ መሰብሰብ ችሏል። ይህም ማለት በ10 ቀን ውስጥ በአጠቃላይ ደማል ፎር የተሰኘው ፊልም ኢንዲያን ኔት ኮሌክሽን 123 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ በአጠቃላይ 165 ከሮር አካባቢ መሰብሰብ ችሏል። በጀቱ 200 ከሮር ነው በእርግጥ። ይህም ማለት ደግሞ ፊልሙ አሁንም ከበጀቱ ወደ ኋላ ነው ያለው፣ ገና አልደረሰም። እናንተ ስለ ደማል ፎር ምን ትላላችሁ? ተመቻችሁ? በጀቱን ውስጥ ሪከቨር ያደርጋል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። एक बार पानी में बैठ जाओ, सारे पंचर चेक कर लेते हैं। या በዓለም አቀፍ ደረጃ በዚህ ዓመት በጣም ከሚጠበቁ ፊልሞች ተርታ ከፊት የሚገኘው የማርቨል ሲኒማቲክ ዩኒቨርስ አንድ ክፍል የሆነው አቬንጀርስ ዱምስዴይ የተሰኘው ፊልም ኦፊሻል ትሬለሩን በትላንትናው ዕለት ለእይታ አብቅተዋል። ትሬለሩ በጣም ደስ የሚል ነገር አለው። ቶርን ደግሞ በተለይ እጅግ በጣም ኃይለኛ አድርገው አሳይተውናል። እሱም ደግሞ ዶክተር ዱምን ፊት ለፊት ለመጋፈጥ ሁሉንም ሱፐር ሂሮች አንድ ላይ ሲሰበስባቸው ይታያል። ቶር እንኳን በዚህ ሰዓት ላይ አንድ ተአምር ሲጠብቅ ይታያል። ከዛ በኋላ ደግሞ ካፕቴን አሜሪካን ያሳዩናል። ካፕቴን አሜሪካ የቶርን መዶሻ ሲቀበለውና ሲይዝ እጅግ በጣም ደስ የሚል ነገር አለው። ይሄኛው ሲን ደግሞ እጅግ በጣም አደገኛ ሆኖ ታይቷል። ያም ደግሞ ቶር ሙሉ ኃይሉን ጠቅልሎ በአንድ ጊዜ እኩል ሲመጣ ይታያል። ግን ዶክተር ዱም ደግሞ በአንድ እጁ ብቻ ያቆመዋል። ትሬለሩ በጣም ደስ የሚል ነገር አለው። ግን ካራክተሮቹ በጣም ብዙ ከመሆናቸው የተነሳ ሌሎቹን ገጸ ባህሪዎችን ያን ያህል ትኩረት አልሰጧቸውም ነበርም። ሌላው ቀርቶ እንኳን ዶክተር ዱምን ትሬለሩ ላይ በትክክለኛው አላሳዩንም። ምናልባት ለፊልሙ ቆጥቦት ይሆናል። ግን ዶክተር ዱምን ትንሽ ረዘም ያለ ሰዓት ቢያሳዩንና ትንሽ ገለጥ ቢያደርጉት እንኳን ትሬለሩ በጣም ያማረ ነበር ሊባል ይችል ነበርም። ግን በትክክለኛው እናውራ ከተባለ ትሬለሩ ላይ አንድ ካራክተር ነው በጣም ጎልቶ የታየው። እሱም ደግሞ ቶር ብቻ ነው። ስለ ታሪኩ እንኳን ብዙም ገልጸው የተናገሩት ነገር የለም፣ ያሳዩትም ነገር የለም። እንደዛም ሆኖ ግን በትክክል ልናውቅ የቻልነው በጣም ትልቅ ችግር ሊመጣባቸው ነው። ስለዚህ ያንን ችግር ለማቆምና ዓለምን ለማዳን ደግሞ ሁሉም ሱፐር ሂሮዎች አንድ ላይ ሲታገሉና ሲተጋገዙ ይታያል። ቪዥዋልና ቪኤፍኤክስ እንኳን ምንም ነገር የሚወጣለት ነገር የለም። ከነጨራሹ ልናወራም እንኳን አቅም አለን የሚባል ያህል አይደለም። ምክንያቱም ፊልሙ የማርቨል ሲኒማቲክ ዩኒቨርስ አንድ ክፍል ነው። የማርቨልን ደግሞ ቪዥዋልና ቪኤፍኤክስ ሌላው ቢቀር እንኳን ያለፉት 18 ዓመታት በሚገባ እያየነውና እየተደነቅንበት የመጣ ነው። በአጠቃላይ ትሬለሩ በጣም ደስ የሚል ነገር አለው። በቀጣይ ደግሞ ፊልሙ ለእይታ ሲበቃ ታሪኩ ምን ይመስላል የሚለውን አብረን ምና ይሆናል። እናንተስ አቬንጀርስ ዱምስዴይ የተሰኘው ፊልም ትሬለሩን አያችሁት? ምን ትላላችሁ? ተመቻችሁ? ያላችሁን ሀሳብ አስተያየት በኮሜንት አጫውቱኝ እስኪ። क्या हाल है? ये नामुमकिन है। ታዋቂው ዳይሬክተር ሰንዲፕ ሬድዲዋንጋ እንዳለው ከሆነም ስፒሪት የተሰኘው ፊልም 40% ያህል ቀረጻውን በአሁን ሰዓት ላይ ያጠናቀናል ብሏል። በአሁን ሰዓት ላይ ደግሞ ዳይሬክተሩ ሰንዲፕ ሬድዲዋንጋ ያለማቋረጥ ቀጥሎ እየቀረጸ ነው ያለው። 40% የፊልሙ ቀረጻ ተጠናቋል ማለት እንግዲህ በአሁን ሰዓት ላይ ቀረጻውን እስከዚህ ዓመት መጨረሻ ድረስ ያጠናቃል ማለት ነው። መረጃው እንደሚያሳየው ከሆነ ሰንዲፕ ሬድዲዋንጋ ይህንን ፊልም በጣም ትልቅ በሚባል በከፍተኛ ስኬል ቀረጻ እያደረገለት ነው ያለው። እንዲያውም ይሄ ፊልም ከአኒማልም ስኬሉ በጣም ከፍ ያለ እንደሆነ እየተነገረ ነው ያለው። ጭካኔውም ቢሆን ከዛም የበለጠ ይሆናል ተብሏል። በዚህ ፊልም ላይ ፕረባስ አንድ ፖሊስ ኦፊሰር ሆኖ ነው የሚጫወተው። እንደዛም ሆነ ግን ኖርማል ፖሊስ አይደለም። እንዲያውም ገጸ ባህሪው እጅግ በጣም አደገኛ እንደሆነ ተነግረዋል። የቦሊውዱ ተዋናይ ቪቬክ ኦበሮይ በዚህ ፊልም ላይ ቪለን እንደሚሆን ቀደም ብሎ ተነግሮ ነበረ። ስለዚህ ፊልሙ ሲወጣም ደግሞ በዚህ ፊልም ላይ ቪቬክ ኦበሮይ ካራክተሩ ወይም ገጸ ባህሪው እንዴት ይሆናል፣ በብቃት ይወጣዋል አይወጣው የሚለውን አብረን ምና ይሆናል። የፊልሙ ቀረጻ በአሁኑ ሰዓት ላይ በጣም ተጧጥፎ እየቀጠለ ነው ያለው። ቀደም ብሎ እንደተነገረው ከሆነ ይህ ፊልም ጣጣውን ጨርሶ ማርች 5 2027 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ቪክረም በት ዳይሬክት ያደረገው 1920 የሚባሉት ወይም 1920 የሚሉት ፍራንቻይዞች ቀጣይ ፊልም ላይ አሃን
ሼቲ እንደፈረመ ተነግሯል። የዚህ ፍራንቻይዝ ቀጣይ ፊልም ላይም መሪ ተዋናይ ይሆንበታል ተብሏል። የዚህኛው ክፍል ርዕሱ 1920 ኮልድ ዊንተር የሚሆን እንደሆነ ቀደም ብሎ ተነግሯል። የዚህ ፊልም ቀረጻም ደግሞ በዚህ ዓመት ኦክቶበር ላይ ወይም ደግሞ ኖቬምበር ላይ አንድ ብሎ ይጀምራል ተብሏል። ሴት መሪ ተዋናይ እንኳን ፊልሙ ላይ ማን ትሆናለች ለሚለው ምንም የወጣ አዲስ አፕዴት የለም። ግን የፊልሙ መሪ ተዋናይ አሃን ሸቲ እንደሚሆን ተረጋግጧል በአሁኑ ሰዓት ላይ። ይህም እንግዲህ አንድ ሆረር ትሪለር ፊልም እንደሚሆን ተነግሯል። አጠቃላይ ደግሞ ወደ 20 ከሮር የሚያክል ገንዘብ ፈሳስ ተደርጎ የሚሰራ እንደሆነ ተነግሯል። 1920 የሚሉ ወይም 1920 የሚሉ በአጠቃላይ 5 ፊልሞች ለእይታ በቅተዋል። የተወሰኑ ፊልሞች ቦክስ ኦፊስ ላይ ጥሩ አቀባበል አግኝተው ሄደው ነበረም። አንዳንዶቹ ግን ፍሎፕ ሆነው ነበረም። አሃን ሸቲ የሚተውንበት ደግሞ የዚህ ፍራንቻይዝ 6ኛ ፊልም ነው። እንዲሁም ለየት ያለ ፊልም ይሆናል ተብሏል። ስለዚህ በቀጣይ 1920 ኮልድ ዊንተር ከተሰኘው ፊልም ጋር ተጨማሪ አፕዴት እስከመቼ ይወጣል የሚለውን አብረን የምንጠብቅ ይሆናል። የቦሊውዱ ታዋቂ አክተር ጄኪ ሽሮፍ ሌላ አንድ የቴሉጉ ፊልም ላይ ለመተወን እንደፈረመና እንደዘጋጀ ተነግሯል። ራምፑተንን የሚሰራበት 23ኛ ፊልሙ ላይ ይታያል ተብሏል። በዚህ ፊልም ላይም ቪለን ይሆናል ተብሏል። የራምፑተንን ቀጣይ ፊልሙ ላይ ራሱ ራምፑተንን ነው ዳይሬክት የሚያደርገው። በፊልሙ ላይም ደግሞ መሪ ተዋናይ ራሱ ነው። የፊልሙ ቀረጻ በአሁኑ ሰዓት ላይ ተጀምሯል። የፊልሙ ይዘትም ደግሞ አንድ ሳይኮሎጂካል የሆነ አክሽን ትሪለር ታሪክ እንደሚሆነው ቀደም ብሎ ተነግሮ ነበረ። የራምፑተንን ቀጣይ ፊልሙ ላይ ጄክ ሽሮፍ እንደገባ በአሁኑ ሰዓት ላይ በጣም እየተነገረና እየተወራ ነው ያለው። እንደዛም ሆኖ ግን ፊልም ሜከሮቹ እስካሁን ድረስ ጄክ ሽሮፍ ስለመግባቱ ምንም ኦፊሻል ማረጋገጫ የሰጡት ነገር የለም። ጄክ ሽሮፍ በእርግጥ ቀደም ብሎ ታሆ የተሰኘው የቴሉጉ ፊልም ላይ ተውኖ አይተነው ነበረ። ስለዚህ በቀጣይ ደግሞ የራምፑተንን ቀጣይ ፊልሙ ላይ ጄክ ሽሮፍ በትክክል እንደሚተውና እንደሚሰራ ኦፊሻሊ እስከመቼ ድረስ ይወጣል የሚለውን አብረን እንጠብቃለን። አቬንጀርስ ኢንድ ጌም የተሰኘው ፊልም ወደ ሲኒማ እየተመለሰ ነው ያለው። በዚህ ፊልም ላይም ደግሞ አዳዲስ ሲኖች እንደተጨመረ የተነገረ ሲሆን ያም ደግሞ ከ7 እስከ 10 ደቂቃ ይሆናል ተብሏል። መረጃው እንደሚያሳየው ከሆነ አቬንጀርስ ኢንድ ጌም የተሰኘው ፊልም ላይ መጨረሻውን ክላይማክሱ እንደተቀየረና ተጨማሪ ሲኖች እንደገባበት የተነገረ ሲሆን በዛም ደግሞ ይሄ ፊልም ቀጥታ አቬንጀርስ ዱምስቴይ ከተባለው ፊልም ጋር እንዲገናኝ አድርገውታል ተብለዋል። በአጠቃላይ ከ7 እስከ 10 ደቂቃ የሚሆን ሲን ተጨምሯል የተባለ ሲሆን በፊልሙ ላይ ደግሞ የተለያየ ቦታዎች ላይ እየቆራረጡ እንደሚያስገቡ ተነግረዋል። አቬንጀርስ ኢንድ ጌም የተሰኘው ፊልም ክላይማክሱ ወይም መጨረሻ መገባደጃው በሲኒማው ታሪክ ላይ እጅግ በጣም ምርጥ የተባለ ክላይማክስ ነበር ሲኑ። ስለዚህ በቀጣይ የምናየው እንዴት አድርገውና በምን አይነት መንገድ ከዱምስቴይ ጋር እንደሚያገናኙት አብረን የምናየው ይሆናል። የዴድፑል ፊልም አክተር የሆነው ራያን እንደተናገረው ከሆነ ዴድፑል ቀጣይ ክፍሉ በትክክል እንደሚሰራ አናውንስ አድርጓል ወይም ግልጽ አድርጎ ተናግሯል። እንደዛም ሆኖ ግን መቼ እንደሚወጣ ፊልሙ ስለዚህ ጉዳይ አክተሩ ምንም አልተናገረም። ዲዝኒም ቢሆን ስለ ዴድፑል ቀጣይ ፊልም ምንም የተናገረው ያወጣው መረጃ የለም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ የዴድፑልን ካራክተር አዲሱ ኤክስመን የተሰኘው ፊልም ላይ እንደሚገባና እንደምናየው ብዙ መረጃዎች እየተራገቡ ነው ያሉት። አዲሱን ኤክስመን የተሰኘውን ፊልም ማቲው ሲሆን ዳይሬክት የሚያደርገው በዚህ ፊልም ላይም ደግሞ ፕሮፌሰር ማግኔቶ፣ ወልቨሪን፣ ሳይክሎፕስ እና ጂም ጊን እነሱን ጨምሮ ሌላ ትልልቅ የተባሉ ካራክተሮች እንደሚመለሱ ተነግረዋል። በአሁኑ ሰዓት ላይ ዴድፑል ቀጣይ ክፍሉ እንደሚሰራ እንኳን አክተሩ ራያንስ አናውንስ አድርጓል። ስለዚህ በቀጣይ ከዴድፑል 4ኛው ክፍል ጋር የተያያዘ ደግሞ አዲስ መረጃ እስከመቼ ይወጣል የሚለውን አብረን መንጠብቅ ይሆናል። ታዋቂው ዳይሬክተር ስቲቨን ስፒልበርግ ዳይሬክት ያደረገው ሳይፋይ ትሪለር ይዘት ያለው ዲስክሎዥር ዴይ የተሰኘው ፊልም አሁን በጥራት ለእይታ ሊበቃ እንደሆነ ተነግሯል። በኦቲቲ ፕላትፎርም ከዛሬ ከጁላይ 21 ጀምሮ ለእይታ እንደሚበቃና እንደሚለቀቅ አናውንስ አድርገዋል። ዲስክሎዥር ዴይ የተሰኘው ፊልም በዚህ ዓመት ከተለቀቁ በጣም ለየት ካሉ ፊልሞች መሃል አንዱ እንደሆነ ቀደም ብሎ ተነግሮ ነበረ። በዚህ ፊልም ላይም ደግሞ ከአክሽንና ከትሪለር ጭምር በጣም ኢንተረስቲንግ የሚያደርግና ለየት ያለ ታሪክ እንደታየበት አንዳንድ መረጃዎች ወጥተው ነበር። በእርግጥ ምርጥ ፊልም እንደሆነ የተለያዩ ክሪቲክሶች መስክረውለታል። ስለዚህ ከዛሬ ከጁላይ 21 ጀምሮ በጥራት ስትጠብቁ ከነበረ ማየት እንደምትችሉ አናውንስ ስለተደረገ እንድታዩት ጋብዛችኋለሁ። ሞርታል ኮምባክት 2ኛው ክፍልም አሁን ላይ በጥራት ለእይታ በቅቷል። ይህንን ፊልም በጥራት ስትጠብቁ ከነበረ አሁን ማየት ትችላላችሁ ማለት ነው። አዲሱ ሞርታል ኮምባክት ሜይ 8 ላይ ነበር ለእይታ የበቃው። ቦክስ ኦፊስ ላይ ግን ከሌሎች ፊልሞች አኳያ ሲታይ ጥሩ ሄዷል የሚባል ነው። ያን ያህል ለየት ያለ ታሪክ አልሰራም። እንደዛም ሆኖ ግን ጥሩ ነው የሚታይ ፊልም ነው ብለዋል ክሪቲክሶች። ግን እናንተ ቀደም ያሉትን ሞርታል ኮምባክት ፊልሞች የምትወዱ ከሆነና የካራክተሮቹ አድናቂ ከሆናችሁ ይህንን ፊልም በትክክል እናንተ ማየት አለባችሁ ማለት ነው። ካያችሁት ደግሞ አዲሱ ሞርታል ኮምባክት እንዴት ነው? ከድሮ አኳያ የተሻለ ነው ወይስ የባሰ ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या
कुछ कुछ होता है।